ሰላም ጤና ይስጥልን ውድ የማዕደ ዜና ተከታታዮች ኢትዮጵያውያን ኤርትራውያን በአገር ውስጥ ያላችሁ ከአገር ውጭ ያላችሁ ሁላችሁም በያላችሁበት ሰላምታዬ ይድረሳችሁ። እንዴት ናችሁ? ደህና ናችሁ ወይ? ቤተሰቦች፣ ልዩ ኃይሎች አባሎች ሁላችሁንም ሰላም ብያለሁ። እነሆ በዛሬው ዕለትም አዳዲስ መረጃዎች አሁን የደረሱን ስላሉ እነሱን ባጭሩ አሰማችኋለሁ ማለት ነው። ተመልካቾቻችን አድማጮቻችን እንደተለመደው የገባችሁ ላይክ ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። በአዲስ አበባ በተለያዩ አካባቢዎች አፈሳ እየተካሄደ እንዳለ መረጃዎች ያመለክታሉ። አፈሳው ምክንያቱ በግልጽ የታወቀ ነገር የለም። የአብይ አህመድ አገዛዝ በአማራ ክልል ለገባው ጦርነት እየደረሰበት ላለው ከፍተኛ ኪሳራ የወታደር ቁጥሩን ለመጨመር በተለያዩ አገሪቱ አካባቢዎች አስገዳጅ ብሔራዊ ውትድርና ከመጀመሩ ጋር ተያይዞ አፈሳው እየተከናወነ ሊሆን እንደሚችል ነው የሚገመተው። በአማራ ክልል በተለያዩ አካባቢዎች ዛሬም እንደ መሰንበቻው ውጊያው ተጠናክሮ ቀጥሏል። በተለይም በሸዋ ያለው ጎልቶ የሚጠቀስ ሆኗል። በአብይ አህመድ አገዛዝ በኩል እስከ መጪው ግንቦት ወር በፋኖ በኩል ያለውን ኃይል ለማዳከም የሚደረገው አዲስ ዘመቻ በዋናነት ሸዋ ላይ በተጠናከረ መልኩ እየተካሄደ ይገኛል። እነዚህን ጉዳዮች በማንሳት ከዘውትር ተሳታፊያችን ጋር መረጃ እንለዋወጣለን። በጣም ነው ማመሰግነው። እንግዲህ ከድሉ ዜናዎች እንጀምር። በርካታ ድሎች ተገኝተዋል። ሰሞኑን አገዛዙም የሚደብቀው አይደለም። ባለፈው በዘገባህ እንዳመለከትከውም መስመራዊ መኮንኖችን ጨምሮ ሁለት ጀነራል መኮንኖች ከፍተኛ ጉዳት የደረሰባቸው እንደሆነ ይታወቃል። አንደኛው ተገድለዋል፣ ሌላኛው ከፍተኛ የመቁሰል አደጋ ደርሶባቸው ለከፍተኛ ሕክምና በሄሊኮፕተር መወሰዳቸው ተዘግቧል። ዛሬ በሸዋ አካባቢ ያለው የተጠናከረ ውጊያ ምናልባትም አገዛዙ ለአንዴና ለመጨረሻ ጊዜ እድሉን ለመሞከር እንደሆነ ነው የሚገመተው። ምንድነው ያለው በዛ አካባቢ በዛ ቀጠና ያለውን አጠቃላይ ሁኔታ መረጃውን ብታካፍልን። ከሰሞኑ የብልጽግና ከፍተኛ ወታደራዊ አመራሮች ተሰብስበው በፋኖ ኃይሎች ተይዞ የነበረውን አካባቢ ለማስለቀቅ ሙከራ አድርገው በበርካታ ቦታዎች ላይ ተመተው እንደተመለሱ ይታወቃል። አሁን ደግሞ ምናልባት በጥናት ላይ የተመሰረተ ይሁን አይሁን ባይታወቅም የፋኖ ኃይሎች በዋናነት መሪዎቹ ጀነራል ተፈራ ማሞን፣ ምሬ ወዳጆን እንዲሁም መከታው ማሞ ይገኙበታል በተባሉ አካባቢዎች ላይ ከፍተኛ የሆነ ጦር በማዝመት መሪዎቹ በመግደል ወይም በመያዝ ወይም በማቁሰል ያው እንደሚባለው እረኛውን ምታው መንጋው ይበተናል የሚል አይነት ያለው ዘመቻ ከፍተዋል። ነገር ግን በተለይ በሰሜን ሸዋና አጎራባች በሆኑ የወሎና የጎጃም ቀጠናዎች ኢንተርኔትን እና ስልክን ሙሉ በሙሉ በመዝጋት በርካታ ጦር በማዝመት የፋኖ ወታደራዊ አመራሮች ቁልፍ የሆኑ ወታደራዊ አመራሮችን ከቻሉ ለመያዝ ካልቻሉ ደግሞ ለመግደል ወታደራዊ ዘመቻ ጀምረዋል። በተለይ በዋናነት የአገዛዙ በርካታ ጦር ይፋት፣ መንስ፣ መራቤቴ፣ ወግዲ፣ ከለላ፣ ሸበል በረንታ እስከ ደጀን ድረስ የዘለቀ ባሶሊበን የጁቤ ድረስ የዘለቀ እንግዲህ አማራ ፋኖ ብሔራዊ ንቅናቄ ከተመሰረተ በኋላ አንደኛው ዞን ወደ ሌላኛው ዞን ተሻግሮ ገዛ እንዳይሰጥ ለማድረግ በሚመስል ሁኔታ እነዚህን የሰሜን ሸዋ አጎራባች የሆኑ የሸዋና የጎጃም ወረዳዎች ላይ ዘመቻ አድርጎ ስበርሳቸው እንዳይሰጣጡ ለማድረግ ሙከራ አድርጎ ነበረ። ነገር ግን የተቋረጠው ስልክ የተቋረጠው ኔትወርክም ሊያስቆማቸው አልቻለም። የፋኖች በርካታ ኃይል ወደ ግንባር አስጠው በመልሶ ማጥቃትና በከበባ ከፍተኛ ጉዳት እያደረሱበት እንደሚገኝ ነው መረጃዎች እየጠቆሙ የሚገኙት። እንግዲህ የሄደር አገዛዝ ጦር ከመቶ ተጨማሪ ኃይል እያጓጓዘ መሆኑ ሲታወቅ የፋኖ ኃይል ደግሞ ከተለያየ ቦታ ኃይሎቻቸው ወደዚህ ከፍተኛ ውጊያ ወደ ተከሰተበት አካባቢ በማስጠጋትና በአንዳንድ ወታደራዊ ቀጠናዎችም ከበባና ቆረጣ በመፈጸም ጉዳት እያደረሱበት ነው የሚገኙት። ይህን ተከትሎ መሳይ እንግዲህ ከ3 ቀናት በፊት በወግዲ ወረዳ የፋኖ ኃይሎች አይቀጡ ቁጣት መጥተው በርካታ የአገዛዙን ጦር ወታደራዊ ጄኔራሎችን ጨምሮ ማቁሰል፣ መግደል፣ በርካታ ጦር ደግሞ መማረክ መቻላቸው ይታወቃል። እንግዲህ አሁን እንደተለመደው ከ35 በላይ ንጹሃንን በወግዲ ወረዳ ብቻ ጭካኔያዊ ተግባር ፈጽሞባቸዋል። 35 ንጹሃንን ገሏል። በሸዋም እንዲሁ እየተደገመ ነው። ምክንያቱም በሸዋም በወሎም በጎጃምም ዘመቻ ፈጽሞ ከፍተኛ ጉዳት ሲደርስበት በከተሞች ላይ በመግባት ሲቪሊያንን እየገደለ ነው። እንግዲህ በተለይ በወግዲ አካባቢ ከአንድ ቤተሰብ 5 ሰዎችን እንደገደለ መረጃዎች እያመላከቱ ነው የሚገኘው። ይሄ የመሸነፍ ምልክት
እያሳየ እንደሆነ ነው መረዳት የሚቻለው። እንግዲህ አብይ ኮምቦልቻን በሚጎበኝበት በትናንትናውና በዛሬው ዕለት በወግዲ ወረዳ ከኮምቦልቻ ከተማ በቅርብ ርቀት የምትገኘው ኮምቦልቻ ከተማ ላይ ግን የፋኖ ኃይሎች ከፍተኛ ኪሳራ አድርሰውበት በሲቪሎች ላይ ግድያ እየፈጸመ እንደሚገኝ ነው መረጃዎች የሚያመላክቱት። እንግዲህ በዚህ በሰሜን ሸዋ አካባቢ አሁን በጠቀስኳቸው ወረዳዎች 22 ጊዜ በዛሬው ዕለት 22 ጊዜ የሄሊኮፕተር በረራ በማድረግ ኮማንዶዎችን እያመላለሰ ነው የሚገኘው። እንግዲህ የሪፐብሊካን ጋርድ እና የአየር ወለድና ኮማንዶ አባላት ወደ ጦር ግንባር በማሰለፍ ልክ አዲስ ኃይልና በጣም ተዋጊ እንደሆኑ አድርጎ ለማሳየት ሙከራ እያደረገ ነው። የፋኖ ኃይሎች ግን አንድም ኢንች ከቦታቸው አልተነቃነቁም። እንዲያውም ይባስ ብሎ በተለይ በይፋትና መንዝ መራቤቴ ቀጠናዎች ላይ በጣም አይቀጡ ቅጣት እየቀጡት እንደሆነ ነው መረጃዎች እያመላከቱ የሚገኙት። በተመሳሳይ ዜና መሳይ የመይሳው ካሳ ኮር በተለይ በምዕራብ ጎንደር በቋራ አካባቢ ከጥር 28 እስከ ዛሬ ድረስ በጎንደር ለ4 ተከታታይ ቀናት በቋራ አካባቢ ከፍተኛ ውጊያ እየተደረገ ነው። በተለይ ቋራ አባ ድግሱ በሚባለው አካባቢ እንዲሁም ለቋራ ጎራባች የሆነ ወረዳ አለፋ ወረዳ ጋዝጌ የሚባለው በጣም ከፍተኛ የሆነ የፋኖ የሰራዊት ክምችት ያለበትን ቦታ ለመምታት እንዲሁም ከጎንደር ከተማ በጭልጋ አድርጎ ወደ መተማ ስንሄድ የምናገኛት የጀግኖች ሀገር አዳኝ ሀገር ጫቆ የተባለችው ነጋዴ ባህር ከተማ አቅራቢያ በጣም በርካታ ውጊያ ከተደረገ በኋላ በእነዚህ በ3 ወረዳዎች ላይ በ4 ተከታታይ ቀናት በተደረገ ውጊያ ከ171 በላይ የአገዛዙን ጦር መደምሰሳቸውን የዛ አካባቢ የህዝብ ግንኙነት አስታውቋል። በተለይ በሌሊት በተፈጸመ ጥቃት ነው በርካታ ጉዳት የደረሰበት የአገዛዙ ጦር። የቋራው ትንቅንቅ አሁንም እንደቀጠለ ነው። እንግዲህ እነሱ ወደ ቋራ አካባቢ እንቅስቃሴ ሲያደርጉ የፋኖ ኃይሎች ደግሞ በዚህ በምንጃር በሸንኮራ እና በሞጆ አካባቢ አሁንም ከፍተኛ ሰራዊታቸውን አስጠግተው ወደ ጥቃት ለመሄድ እንቅስቃሴ እያደረጉ እንደሆነ ነው መረጃዎች እያመላክቱ የሚገኙት። እንግዲህ በጎጃም በእናርጅና እናውጋ ወረዳ አካባቢ በጣም ከፍተኛ የሆነ ሰራዊት ያሰለፈ ሲሆን እነዚህ በዋነኝነት ያደረገበት ዋነኛ ምክንያት በዛ አካባቢ የሚንቀሳቀሱ ፋኖች በተለይ በሸበል በረንታ በእናርጅና እናውጋ በደጀን አካባቢ አቆራርጠው አባይን ተሻግረው ለፋኖ ኃይሎች ገዛ ይሰጣሉ የሚል እና የማደናገሪያ ውጊያ ለመክፈት አስቦ የነበረ ቢሆንም 2 ሰዓት ባልሞላ ጊዜ ውስጥ ያንን አካባቢ በማጽዳት አሁንም ከፋኖ ኃይሎች ጋር ተቀላቅለው ከፍተኛ የሆነ ድል እያስመዘገቡ እንደሆነ ነው መረጃዎች የሚያመላክቱት። የሰሜን ሸዋው ከፍተኛ የሆነ ውጊያ ግን በተለይ በምንጃር በረህት ወረዳ እና ሀገረ ማርያም፣ በመራቤቴ ሬማ ቀጠና፣ መንዝና ባሽ ቀጠና፣ ይፋት ኤፍራታና ግድም ስምሪት የወጣው የአገዛዝ ጦር ከፍተኛ የሆነ ጉዳት እንደደረሰበት ነው የአካባቢ ምንጮቻችን እየነገሩ የሚገኙት። ከዚህ በፊትም እንደዚህ አይነት ውጊያ ያደረገ በተከታታይ በተለይ በዋናነት በሰሜን ሸዋ የፋኖ ኃይሎች አንድ ሆነው በአጭር ጊዜ ውስጥ ወደ አዲስ አበባ ለመምጣት ስትራቴጂክ ቦታ በመሆኑ 5ቱን የአየር ወለድ ክፍለ ጦሮች በዛ አካባቢ በማሰለፍ ለመግታት ከፍተኛ ጥረት እያደረገ ነው። ነገር ግን የፋኖ ኃይሎች ቦታቸውን እስካሁን ድረስ እንደያዙና በአንዳንድ ቦታ ላይም የመልሶ ማጥቃት በማድረግ ከፍተኛ ድል እየተጎናጸፉ እንደሚገኙ ነው መረጃዎች የሚያመላክቱት። እንግዲህ ብር አዳማ ከምትባለው እንዲሁ የቋሪት ወረዳ በገበዘ ማርያም አቅራቢያ የምትገኝ ቋሪት ወረዳ በርካታ የአገዛዙ ጦር ምሽግ አድርጎ ወደ ሰከላ፣ ወደ አዴት፣ ወደ ደጋዳሞት፣ ወደ ቋሪት እና ወደ ጃቢ ጠናን አካባቢ አማካኝ የሆነች ቦታ ነች። በዚች ብር አዳማ በተባለች ከተማ ላይ የፋኖ ኃይሎች በ4 አቅጣጫ በከተማው የሚገኘውን የአገዛዙ ጦር በመምታት ወደ ገበዘ ማርያም ከተማ እንዲሸሽ አድርገውታል። በተለይ ይሄ በዋናኝነት የተፈጸመው ደግሞ እነሱ ብር አዳማ ላይ ምሽግ ሰርተው እነዚህ 4 ወረዳዎች እንዳይገናኙ ለማድረግ ሙከራ ያደረጉ ቢሆንም የፋኖ ኃይሎች የሚኒሻ ኃላፊው ወደ ከተማው ገበዘ ማርያም በመግባት ዋና አስገዳይ ጦር መሪ የነበረውን የዛን አካባቢ የሚኒሻ ኃላፊ 50 አለቃ ነው። ይሄንን በከተማ ኦፕሬሽን ስለመቱት እና ከፍተኛ ሽብር በመፈጠሩና አጃቢዎቹን ጨምሮ በርካታ በከተማ ላይ የነበሩ የሚኒሻ አባላት ከነ አዛዦቻቸው በመደምሰሳቸው ብር አዳማ ላይ የነበረው ሽብር ላይ ሲሆን በ4 አቅጣጫ ከበባ በመፈጸም ድንገተኛ ጥቃት በማድረስ ድል መጎናጸፋቸውና ብር አዳማ አሁን በፋኖ ቁጥጥር ስር መግባቷን ነው እየተመላከተ የሚገኘው። መሳይ እንግዲህ ይሄ የሚያሳየው መሳይ ስልክ በመጥለፍ በፖለቲካዊ ሁኔታም ጠዋትና ማታ በፌስቡክ እና በትዊተር እንዲሁም በዩቲዩብ መገናኛ ብዙሃንን በመጠቀም የውሸት ዜና ፋኖ ጠፍቷል፣ ደክሟል፣ ከእንግዲህ በኋላ አቅም የለውም ለማለት ከፍተኛ ጥረት አድርጎ ነበረ። በዛ በፊትም ደግሞ የስልክ ጠለፋ በማድረግ እርስ በርሳቸው እየተጋጩ ነው፣ እየተመታቱ ነው፣ እየተገዳደሉ ነው በማለት የስልክ ጠለፋን እና የውሸት ዜናዎችን በማሰራጨት ፋኖን ለማድከም ጥረት አድርጎ ነበረ። እንግዲህ ደግሞ አሁን
ምናልባት ከወር በፊት ደግሞ የደከሙ ከትግሉ ለመሸሽ የፈለጉ ሰዎችን በገንዘብ በመደለል ወደ ከተማ እንዲመጡ በማድረግ እነዚህን ሰዎች ከፍተኛ ገንዘብ መድቦ እና ጥቅም በመስጠትና በመደለል ወደ ከተማ አስገብቶ እነዛን መስክ ላይ ያሉ የፋኖ ጠንካራ ታጋዮችን ለመሳብ ከፍተኛ ጥረት አድርጎ ያልተሳካለት የአገዛዝ ጦር አሁን ደግሞ ሰርጎ ገቦችን ተጠቅሞ የፋኖ አመራሮችን ለመንታት በጣም ከፍተኛ የሆነ የድሮን አሰሳ፣ የሄሊኮፕተር አሰሳ በአንዳንድ ቦታ ላይም የሚግ አሰሳ እየተደረገ እንደሆነ ነው መረጃዎች የሚያመላክቱት። ነገር ግን የፋኖ ኃይሎች አሁንም በዚህ በከፍተኛ መልሶ ማጥቃት እያደረጉ እንደሆነ ነው። በተለይ በአማራ ክልል ለ11ኛ ጊዜ ዘመቻ ማወጁንና ሁሉም መንገዶችን ተጠቅሞ የፋኖ ኃይሎችን ወደ አዲስ አበባ የሚያደርጉትን ጉዞ ለማስቆም በርካታ እንቅስቃሴ እያደረገ እንደሚገኝ ነው መረጃዎች የሚያመላክቱት። መሳይ እንግዲህ በሰሜን ሸዋ ብቻ ሳይሆን በሌሎችም የአማራ ክልል አካባቢዎች የኢንተርኔትና የስልክ አገልግሎት መቋረጡ የተሰማ ነው። በስልክና ኢንተርኔት በዋናነት የተቋረጠባቸው አካባቢዎች ሰሜን ሸዋ በርካታ ወረዳዎች ነው። በወሎ በምዕራብ ወሎ ዞን እንደዚሁ የተለያዩ ወረዳዎችና ከተሞች፣ በምስራቅ ጎጃም ዞንም በርካታ አካባቢዎች ላይ ስልክና ኢንተርኔት መቋረጡ ነው የተሰማው። እስከ ግንቦት ድረስ አጠናቅቃለሁ ያለውን ዘመቻ ለማከናወን እንደሆነም ነው የሚገመተው። ግን እንደው በአጠቃላይ ምን ያገኘው ውጤት አለ? እስካሁን ፋኖች ከይዞታቸው የተነሱበት ወይም ደግሞ ያፈገፈጉበት ሁኔታ የለም። ከዛ በተቃራኒው ግን በርካታ ኪሳራ እየደረሰበት ያለው አገዛዙ ነው። ምን ውጤት ተገኘ? እንደ ከዚህ በፊቶቹ በኪሳራ የሚጠናቀቅ እንደሚሆን አያያዙ ወይም ደግሞ እየታየ ያለው አጠቃላይ ሂደቱ የሚያመላክት ነው። እንደው በእነሱ በኩልስ የተገለጸ ነገር አለ? እንዲህ አይነት ድሎች ተገኝተዋል ብለው የሚናገሩት ነገር አለ? መሳይ የተለመደ ነገር ነው እየተፈጸመ እኮ ያለው። በአማራ ክልል ለ11ኛ ጊዜ እኮ ዘመቻ ጀመረ። ነገር ግን የፋኖ ኃይሎችን በቃ ሊገፋቸው አልቻለም። እንዲያውም በትላልቅ የወታደራዊ ምሽጎች ላይ ጥቃት እየፈጸሙ ጀነራል እስከ መግደል እና ጀነራል እስከ ማቁሰል፣ ኮሎኔሎችን እስከ መማረክ ደረጃ እኮ ደረሱ። ከዚህ በላይ እንግዲህ ትልቅ ድል የታለ? ምናልባትም እነሱ የመሰላቸው አማራ ክልልን ካጸዱ በኋላ የፋኖ ኃይሎች የአማራ ክልልን ምስለኔ አስተዳደር መጥተው አማራ ክልልን ከተቆጣጠሩ በኋላ ጉዟቸው ወደ አዲስ አበባ ያደርጋሉ የሚል ግምት ነበረው። እሱ ግምት አሁን የተሳሳተ ግምት እንደሆነ ገብቶታል። ምናልባትም ለአዲስ አበባ ቅርብ የሆነ የሰሜን ሸዋ ስትራቴጂውና ወታደራዊ ጠቀሜታቸው ከፍተኛ የሆኑ ቦታዎች ላይ በፋኖ ቁጥጥር ስር በመግባቱ ይህንን አካባቢ ከፋኖ ኃይሎች ለማጽዳትና ወደ አዲስ አበባ የሚያደርጉትን ጉዞ ለማደናቀፍ ነው። አሁን በሰሜን ሸዋና ምናልባትም በምስራቅ ጎጃም በሸበል በረንታ እና በወሎ ደግሞ በወግዲ ወረዳ አጎራባች ወረዳዎች ላይ ትብብር አድርገው ወደ ጠቅልለው ወደ ሰሜን ሸዋ ከመጡ በኋላ በተለያየ አቅጣጫ ልክ ኢህአዴግ 83 ዓመተ ምህረት ወደ አዲስ አበባ ሲገባ የተጠቀመውን መንገድ ይጠቀማሉ በማለት ከፍተኛ ሽብር ውስጥ ነው እየደረሰበት ያለው። ይሄ ሽብር የወለደው አጠቃላይ እንቅስቃሴ ነው ማለት ይቻላል። በዘመቻ ግን ያገኙት ድል የለም። ምናልባትም በውጊያ ድንጋይ አይደለም የሚወራወሩት፣ ጥይት ነው፣ አረር ነው የሚወራወሩት። የፋኖ ኃይሎች መስዋዕትነት ሊከፍሉ ይችላሉ። ነገር ግን ትግሉን ወደኋላ ፈቅ ማድረግ ወደማይቻልበት ደረጃ እንደደረሰ ነው ከመንግስት ድንጋጤ እየተገነዘብን ያለ ነው። ይህ ሁሉ ሙከራ ብልጽግና ይህን ሁሉ ሙከራ አድርጎ ብልጽግና ምን አገኘስ ብለን ስንጠይቅ ምንም። ምናልባትም ከጉልበቱ እየደከመ ተስፋው እየኮሰመነ ሰራዊቱ እየተበተነ እየተመታ ነባር የሚባለው ሰራዊት ምናልባትም በትግራይ ክልል ውጊያ ያደረገው ሰራዊት አሁን የለም፣ ጠፍቷል፣ ሙሉ በሙሉ ጠፍቷል። ስለዚህ አዳዲሱን ሰራዊት በውጊያ ወደፊት እያስገባ እየገፋ እያስፈጀው እንደሆነና እንግዲህ በአንድ ቀጠና በሶስት ወረዳ በ4 ቀን በተደረገ ውጊያ 171 የመከላከያ ኃይል በአንድ አካባቢ መገደሉን እንግዲህ ምን ማለት ነው? በዚህ 171 ወታደር ሲገደል መስመራዊ መኮንኖች አሉ፣ አዋጊ ሻምበሎች፣ አዋጊ መቶዎች፣ አዋጊ ሻምበሎች ይገኙበታል። በዚህ ውጊያ ምናልባት ከአዲስ አበባ ሩቅ ወደሆነ ቦታ ላይ እንኳን እየከፈለ ያለው ከፍተኛ ዋጋ ፋኖን ወደፊት ከመገስገስ ወደኋላ አላደረገውም። እንግዲህ ነባር ሰራዊቱ አልቆበታል። ወጣቱን እንግዲህ ዛሬ እንደተገነዘብነው ከሆነ በበርካታ የአማራ ክልል አካባቢዎች፣ የደቡብ ክልል አካባቢዎች፣ ዛሬ ደግሞ በአዲስ አበባ አካባቢ ከፍተኛ የሆነ የወጣት አፈሳ እየተፈጸመ እንደሆነ ነው መረጃዎች የሚያሳዩት። ግን የአማራ ክልልን አጠቃላይ እንቅስቃሴ በተለይ የፋኖችን እንቅስቃሴ በምንም ተአምር መግታት እንዳልቻለ መንግስት አሁን ያመነ ይመስለኛል። ይሄ የመጨረሻ ዘመቻ እያደረገ ነው የሚገኘው። የፋኖ ኃይሎችም እንኳንስ ጀነራል ተፈራ ማሞን፣ እንኳንስ ምሬ ወዳጆን፣ እንኳንስ
መከታው ማሞን አይደለም ይዞ ማምጣት አይደለም እነሱ ተቆጣጥረውት የነበረው በጣም በቅርብ ርቀት በተለይ ሬማ በሚባለው አካባቢ የሄደው የመከላከያ ኮማንዶ ኃይል ተመቶ ወደ ደብረ ብርሃን እየሸሸ እንደሆነ ነው። ምናልባትም አሁን ዛሬ ከሰዓት በኋላ የደረሰኝ መረጃ በሞጆ አካባቢ የፋኖ ኃይሎች በጣም ከፍተኛ እንቅስቃሴ እያደረጉና በሰሜን ሲባሉ በምስራቅ ሲባሉ በምዕራብ እየመጡ ከፍተኛ የጎኑ ጋት እየሆኑበት እንደሆነ ነው መረጃዎች እያመላከቱ የሚገኙት። መሳይ እንግዲህ በአዲስ አበባ እየታየ ያለውን አዲስ ዙር አፈሳ የተመለከተውን ዘገባ ምናልባት ከተለያዩ ወገኖችም ለማጣራት ሞክረናል። ምክንያቱ ከምን ጋር የተያዘ ነው የሚለውን በቅርቡ የአፍሪካ ህብረት ስብሰባ ስለሚከናወን እንደተለመደው ጎዳና ላይ ያሉ ኢትዮጵያውያንን በተለያየ መልኩ መኖሪያ አልባ ሆነው በየጥጋ ጥጉ የሚኖሩትን እያፈሰ እንደሚወስደው የተለመደ ተግባሩ ነው። ከዛ ጋር የተያዘ ሊሆን ይችላል የሚል ግምት ነበረ። ነገር ግን የሚደርሱን ዘገባዎች የሚያመለክቱት በቀጥታ ወደ ወታደራዊ ማሰልጠኛ ካምፕ ለመውሰድ አፈሳ፣ አስገዳጅ ብሔራዊ ውትድርና ምልመላ እየተከናወነ እንዳለ ነው። ይሄ በመሃል አዲስ አበባ እየተከናወነ መሆኑን ነው የሰማ ነው። ምናልባት ከዚህ አንጻር ያገኘው መረጃ አለ? አዲስ አበባ ላይ አፈሳ እየተከናወነ ነው የሚለው መረጃ ከተለያዩ ወገኖች ነው ለአንከር ሚዲያ እየደረሰ ያለው። አዲስ አበባ በሁሉም ክፍለ ከተሞች ማለት በሚያስችል ደረጃ ዛሬ ከሌሊቱ 11 ሰዓት አነጋግ ላይ ከፍተኛ የታጠቀ የፌዴራል ፖሊስ፣ የብሔራዊ መረጃና ደህንነት አባላት፣ የአዲስ አበባ ፖሊስ ሌሎችም አደረጃጀቶችን ተጠቅሞ አንደኛ በአዲስ አበባ ከተማ የሚገኘው በጎጃም በረንዳ አካባቢ የሚገኘው መናኸሪያ አውቶቡሶቹ እንዳይወጡ በማድረግ ከ48 በላይ አውቶቡሶችን ለግዳጅ አሰልፎ መጀመሪያ ግዳጅ ወደ ወታደራዊ ግዳጅ ትሄዳላችሁ በማለት ትራንስፖርትን እንቅስቃሴ እንዳያደርጉ በማድረግና አፈና በመፈጸም ሊነጋ ሲል ከ12 ሰዓት ተኩል ጀምሮ ግን በዛ አካባቢ ያሉ ወጣቶችን ወደ መርካቶ ይገባለ፣ ወደ ጎጃም በረንዳ ይገባለ፣ ወደ ጨው በረንዳ ይገባለ፣ ወደ ተክለ ሃይማኖትም ይሄዳለ፣ ወደ ኮልፌም ይሄዳለ። በጣም በርካታ ወጣቶች ተኮልክሎ የሚገኙበት አካባቢ ነው። ሰራተኞች ናቸው እነዚህ ወጣቶች። በርካታ ሱቆች ላይ ከፍተኛ የሆነ የሸክም የሸቀጣሸቀጥ ማዛወር ስራ የሚሰሩ ወጣቶችን እያፈነ ወደ አውቶቡስ ገብቶ ጭኖ ወደ ቃሊቲ በሚገኘው የውሃ ልማት መጋዘን ተብሎ የሚጠቀሰው ከዚህ በፊት በርካታ ወጣቶችን አፍኖ በርካታ ወጣቶች የተገደሉበት ወደ ውትድርና ጣቢያም ሲሄዱ እዛ ማቆያ ክፍል አድርጎ የሚጠቀምበት ትልልቅ መጋዘኖች አሉ። ወደ እነዛ ትልልቅ መጋዘኖች እንዳስገባ ነው መረጃዎች ያመላከቱ የሚገኙት። ከአንዳንድ ቤተሰቦች እንደተረዳሁት መረጃ ከሆነ እነዚህም ወጣቶች በማሰልጠኛ ከሚባለው መጋዘን ውስጥ ካስገቡ በኋላ ወደ ወታደራዊ ማሰልጠኛ ለመላክ ዝግጅት እየተደረገ እንጂ የአፍሪካ ህብረትን ስብሰባ ገና በ7 እና በ8 ነው አዲስ አበባ የሚካሄደው። ገና ዛሬ 30 ነው። ከ7 ቀን በፊት የማጽዳት ስራ ይሰራል ተብሎ አይታመንም። ከዚህ ውጭ ደግሞ በርካታ ወጣቶች በሀያት አራብሳ፣ በገላን አካባቢ፣ በጣፎ አካባቢ፣ በኮልፌ አካባቢ ለአፍሪካ ህብረት እጅግ በጣም የራቀ ቦታ ስለሆነ ከዚህ በፊት ሜክሲኮ ምናልባት 4 ኪሎ ፒያሳ ሜክሲኮ እንዲሁም ስቴዲየም አካባቢ እና ወደ ሀያትና ቦሌ መስመር አካባቢ ወጣቶችን ከዚህ በፊት የአፍሪካ ህብረት ሲደረግ ወጣቶችን እያያዙ በዛ አካባቢ የሚንቀሳቀሱ ሊስትሮ የሚሰሩ ሱቅ በደረጃ የሚሰሩ ወጣቶችን ለጊዜው ብለው መጋዘን ውስጥ አስገብተው ያቆያቸው ነበር። አሁን ግን የሆነው በዋናነት ከዚህ አሁን ከጠቀስኩት ቦታ ውጪ በአዲስ አበባ በ10ም ክፍለ ከተሞች ወጣት የተባሉትን ብቻ እየመረጡ ሞባይላቸውን እየቀሙ ወደ ባስ ካስገቡ በኋላ ወደ አዳራሹ ወስደው እንዳስገቧቸው ነው መረጃዎች የሚያመላክቱት። እንግዲህ ይሄ የሚያሳየው በአማራ ክልል ከፍተኛ የሆነ የሰራዊት ግምሰሳ እየተፈጸመበት ስለሆነ እነዚህም ወጣቶች ለምርጫ እንዲደርሱ በማድረግ 1 ወርና 2 ወር ስልጠና ወታደራዊ ስልጠና እንዲወስዱ በማድረግ ተመልሶ በሞቱ ወታደሮች ምትክ ሌላ የሚሰዋና የሚገደል ወጣቶችን ያው ጠቅላይ ሚኒስትሩ እንደተናገረው እኛ በ1 ወር ውስጥ 1 ሚሊዮን ወጣት አሰልፈን ውጊያውን በ1 ወርና በ2 ወር መጨረስ የሚችል አቅም አለን። ኢትዮጵያ የወጣት ችግር የለባትም፣ የሚሞት ወጣት የደሃ ልጅ ችግር የለባትምና ወደ ውትድርና እንወስዳቸዋለን በማለት የተናገረውን በተግባር እየፈጸመ እንደሆነ ነው የምንረዳው። ይሄ ዓለም አቀፍ እኮ በተለያዩ ተቋማት እየተናገሩት ነገር ነው። ኢትዮጵያ ህፃናትን ለውትድርና አገልግሎት በማዋል ያለ ፍላጎት አፈሳ በመፈጸም የምትታወቅ ሀገር እንደሆነች በርካታ የዓለም አቀፍ ሚዲያዎች እና የዓለም አቀፍ ድርጅቶች የዘገቡበት ሁኔታ ነው ያለው። ፋኖ ደግሞ በተቃራኒው ከወረዳ ከቀበሌ አደረጃጀት አልፎ ከፍተኛ ድምሰሳ እየፈጸመ እንደሚገኝና
ዛሬ ደግሞ አንድ ጠንካራ አታጋይ ድርጅት ፈጥሮ ኃላፊነት የሚሰማው የሞተን የመከላከያ ሰራዊት በስርዓት የሚቀብርና የሚያስቀብር የተማረከን በአግባቡ የሚይዝና ወደ ቤተሰቦቹ ገንዘብ ሰጥቶ የሚልክ የቆሰለን በስነ ስርዓት የሚያሳክምና የሚያክም ህዝብ በውጊያ መሀል እንዳይገደል ጥንቃቄ የሚያደርግ በአጠቃላይ ፋኖ በተጨማሪ በተጨባጭ የአማራ ክልል መንግስት ሆኗል። የአማራ ክልል መንግስት ሆኗል። እሱ መንገድ ይዘጋል ሲል ይዘጋል። እሱ መንገድ ይከፈት ሲል ይከፈታል። በአማራ ክልል የአማራ ክልል ምስልን ያስተዳደር ከቢሮው ውስጥ ለጀነራሎቹ ከመታዘዝ ውጪ ሌላ ስራ፣ የልማት ስራ፣ የሰላም ስራ እየሰሩ እንዳልሆነና አጠቃላይ በአማራ ክልል የፋኖ ኃይሎች ከመንግስት ደረጃ የደረሱ በመሆናቸውና ይሄን አጠቃለው ከአማራ ክልል ውጊያውን በማውጣት ወደ አዲስ አበባ የሚደረገውን ጉዞ ለማደናቀፍ ነው ከፍተኛ እንቅስቃሴ እያደረገ የሚገኘው። ይሄ እንግዲህ ምናልባት እሱ እየተናገረ ያለው ራሱን በልቡን አሳብጦ መንጋውን ለመበተን አመራሩ መምታት ወደሚል እንቅስቃሴ እየሄደ ስለሆነ የፋኖ ኃይሎች በደንብ ገብቷቸው በርካታ ቦታዎች ላይ ቆረጣ በማድረግ የሄደውን ሰራዊት በየቦታው እየቆረጡ እየመተኑ እየመቱት እንደሆነ ነው መረጃዎች የሚያመላክቱት። በዚህም ከፍተኛ ክሳራ እንደደረሰበትና በአጠቃላይ ዘመቻው ያው እንደተለመደው 10 ጊዜ በአማራ ክልል ዘመቻ አድርጎ ልዩ ዘመቻ አድርጎ እንዳልተሳካላት ሁሉ አሁንም 11ኛ ዙር ዘመቻ እንደማይሳካላት ነው አብዛኛው የኢትዮጵያ ሕዝብ እየተረዳ ያለው። መሳይ በጣም ነው የማመሰግነው። እንግዲህ በወቅታዊ የፋኖ ትግል እንቅስቃሴ እንደዚሁም በአዲስ አበባ እየተካሄደ ያለውን አፈሳ በተመለከተ መረጃውን ያካፈልክበት የዛሬው ዝግጅታችንን ይመስላል። በጣም አመሰግናለሁ። መልካም ቀን። እኔም አመሰግናለሁ። ጤና ይስጥልን ሻለቃ ዳዊት፣ አምባሳደር ብርሃኑ መስቀል እንደምን አላችሁ? የሰነበታችሁ? በጣም ደህና ነን፣ እግዚአብሔር ይመስገን። እንኳን ደስ አላችሁ ብዬ ልጀምር። ምክንያቱም በእናንተ ጥረት እናንተ ገብታችሁበት ያማረ የተሳካ አንድነት መጥቷል። ፋኖ አንድ ሆኗል። ከዚህ በኋላ ፋኖ የዚህ ቡድን የዛ ቡድን የሚባል ነገር የለም። ይሄ ለአማራ ሕዝብ ትግል ትልቅ ስኬት ተደርጎ ተወስዷልና ባለፈው መግለጫም ሰጣችኋል። በኮንፈረንሱ ላይም ተገኝታችሁ ማብራሪያ የሰጣችሁበት ሁኔታ ነው ያለው። እስቲ ከሻለቃ ዳዊት ልጀምርና እንዴት ነበር ይሄ አንድነት እንዴት ሊመጣ ቻለ? የእናንተስ ሚና እንዴት እንደነበረ ባጭሩ ቢነግሩን ሻለቃ ዳዊት። እሺ፣ እግዚአብሔር ይስጥልኝ መሳይ፣ እንደምን አለ? ይመቸናል ከአንተ ጋር መነጋገር። አስቸጋሪ ነበር። ነገር ግን ዋናው ወዳጄ አምባሳደር ብርሃኑ መስቀልም ሊያረጋግጥ የሚችለው 2 ነጥቦች ናቸው፣ መሰረታዊ ነጥቦች ለዚህ ሰክሴስ ያደረሰን 2 ነገሮች ናቸው። አንደኛ የፋኖ መሪዎችን እኛ እናውቅላችኋለን ብለን መናገር አለመቻላችን። በዛ አይነት ስልት አልገባንም። እነሱ ችግሩን ከኛ የበለጠ የሚያውቁ እነሱ ናቸው። መፍትሄ የሚያገኙትም እነሱ ናቸው። መድረኩ ከተከፈተላቸውና ከተመቻቸ ተነጋግረው ይፈቱታል ብለን አምነን ከነሱ የበለጠ እናውቃለን ብለን አልገባንም። አዳማጮች ሆነን ሁኔታውን በተቻለ መጠን ለማመቻቸት በመግባታችን ነው። ትልቁ ነገር ትዕግስት ነው። በሁሉም ነገር ይሄ ውይይት ሊፈርስ የሚችልበት ብዙ ነጥቦች ነበሩ፣ ብዙ ቦታዎች ላይ ነበሩ። ፈረሰ ስንል እንደገና ያስነሳል። እንደገና የሆነው ትዕግስት ነው። ሰው ለመደማመጥ እንዲችል እንደገና እንዲነጋገሩበት ለማድረግ 320 ሰዓት ሁሉም መናገር የሚችለውን ሁሉ ተናገረ፣ ልዩነቱን ሁሉ ተናገረ። መጨረሻ ላይ ከመግባባት ውጭ ሌላ አማራጭ አልነበረውም። ለካ እንደዚህ ነው ብሎ ተዋወቁ። በቀደመታ እንዳልኩት ሲተዋወቁ ያ ቴንስ የነበረው ሁኔታ አትሞስፌር ተለውጦ ወዳጆች ሆኑ፣ በቅጽል ስም ይጠራሩ ጀመረ። ስለዚህ ያንን ግለት ማብረድ እና በተቻለ መጠን በትዕግስት በጥሞና እንዲደማመጡ ሁኔታውን መፍጠር ነው የኛ ስራ። ያ ነበር። እኛ መፍትሄ ይዘን አልቀረብንም። በዚህ ምክንያት ነው የሆነው። ምክንያቱም መፍትሄው ነበር፣ ድሮም ቢሆን እነሱ ውስጥ ነበረ። መፍትሄው ግን ቁጭ ብሎ በእንደኛ አይነት ታዛቢዎች አማካኝነት ቁጭ ብሎ ለመነጋገር መቻላቸው ነው ይህንን ውጤት ያስገኘው። እንደምታውቀው እና አምባሳደር ብርሃኑ የተናገርነው እኛ ሁሉንም 320 ሰዓቱንም አብረን ነበር። ሁሉንም አንድም ስብሰባ ያልተሰበሰብንበት ጊዜ የለም። 8ቱ ደግሞ የአርበኞች ደግሞ አንዳንድ ቀን ጦርነት ሲኖርና አንዳንድ ነገር ሲሆን አይመጡ ይሆናል እንጂ መጥተው ነበረ። ሁሉም ትዕግስት ነበረው፣ ለማዳመጥ ጉጉት ነበረው ውጤት ለማስገኘት። ያ ነው በዛ ምክንያት ነው
አንድነት ሊቋጭ ተቻለው። አመሰግናለሁ ሻለቃ ዳዊት። በነገራችን ላይ ሳላስተዋውቅ ነው በቀጥታ የገባ ነው። ሻለቃ ዳዊት የጸጥታና ደህንነት እንደዚሁ ተመራማሪ ናቸው። ብዙ ጽሁፎችን በማቅረብ ከዚህ በፊት የነበረውን ስለሳቸው ማስተዋወቅ እንዲሁ ዝም ብሎ ለቀባሪው አረዳው ማለት ነው። ምክንያቱም በሰፊው በኢትዮጵያ ፖለቲካ ውስጥ የሚታወቁ ናቸው። አምባሳደር ብርሃነ መስቀል ነጋም እንደዚሁ በተባበሩት መንግስታት ድርጅት በአፍሪካ ህብረትም ከፍተኛ ዲፕሎማት ሆነው ሀገራቸውን ያገለገሉ ናቸው። ምናልባት ወደ ኋላ ላይ በቀጠናዊ ጉዳዮች ላይ ስንነጋገር አምባሳደር ብርሃነ መስቀል ነጋ ቀጥታ ካሁን ክስተቶች ጋር የሚገናኙ ነገሮችን በደንብ ሊነግሩ እንደሚችሉ ተስፋ አደርጋለሁ። ምክንያቱም በቀጠናው እርሶ አገልግሎት የሰጡበት አካባቢ ነው፣ በተለይ ሱዳን አካባቢ። ወደ አምባሳደር ብርሃነ መስቀል ልምጣና እኔም በቅርበት አውቀዋለሁ ይህንን የፋኖችን አንድነት ለማምጣት ምን ያህል አስቸጋሪ እንደነበረ። እውነት ለመናገር በቃላት ብቻ አልነበረም እርስ በርስ ሲጣሉ የነበሩት፣ ጥይት ሁሉ እየተተኳኮሱ አንዱ አንዱን የሚገልበት የሚያጠፋበት ሁኔታ እስከዛ ደረጃ የደረሰ ልዩነት ነበራቸው። ያንን ሁሉ አስታርቆ ጥይት መተኳኮስ፣ ቃላት መለዋወጥንም አቁመው ወደ አንድነት እንዲመጡ ማድረግ ቀላል የሚባል አይደለምና እንደው እንዴት ነበር አምባሳደር ብርሃነ መስቀል? አመሰግናለሁ አቶ መሳይ ስለጋበዝከንም። እንደዚሁ ሻለቃ ዳዊት ወልደ ጊዮርጊስ በደንብ ገልጸውታል። ትልቁ ነገር አሁንም ቢሆን የነሱ ፍላጎት ነው። እዛ ላይ ደርሰው ነበር። ከዚህ ከአንድነት ውጪ አማራጭ የለም። የአማራውን ትግል ለመግፋትም ወደፊት ኢትዮጵያንም ለማዳን ራሳቸውንም ቢሆን ለመከላከል አንድ ላይ ሆኖ ከመቆም በስተቀር ሌላ አይነት አማራጭ የለም የሚለው በእነሱ በመሪዎቹ ደረጃ ታምኖበት ታች ባሉትም ተዋጊዎች ትልቁ ዲማንዳቸው ጥያቄያቸው ሆኖ መጥቷል። በዛን ወቅት እንደምታውቀውም በውጭም ያለው ዲያስፖራ አማራውም ሌላውም ኢትዮጵያን መዳን አለባት ብሎ የሚያምን ማንኛውም ኢትዮጵያ ሁሉ ተጽዕኖ ሲያደርግ ነበር በዚህ ላይ እና አይ ቲንክ ያ በዛ ኤንቫይሮንመንት ነው ውይይቱ የተጀመረው። ግን የነሱም ቅንነት ሪሊ ቶሎ ብሎ ይሄን ነገር ወደፊት ለመግፋት ወሳኝ ሆኖ ያገኘ ነው እሱ ነው። እንግዲህ ሻለቃ እንዳሉት የኛ ፋሲሊቴት ማድረግ፣ ማመቻቸት፣ ስርዓቶችን ቦታው ላይ ማስቀመጥ እንደዛ አይነት ፕሮሲጀራል የሆኑ ነገሮች ላይ ነው አንዳንዴ ትልቅ ሁኔታዎች ሲፈጠሩ አለመግባባቶች ምናልባት እነሱ ላይ ሀሳብ ስጡ፣ መፍትሄ ጠቁሙ ሲባል ነው ስንገባ የነበረው። ስለዚህ አይ ቲንክ ክሬዲቱ ሙሉ ለሙሉ ለነሱ የሚሰጥ ሆኖ ነው የማየው። አመሰግናለሁ። አመሰግናለሁ አምባሳደር። እንግዲህ ሻለቃ ዳዊት አሁንም እዛው የአንድነቱ ጉዳይ ላይ ልምጣና ትልቅ ውጤት ነው በወታደራዊም ሆነ በፖለቲካ አንድ ሆኖ መምጣታቸው ለአገዛዙ ፈተና እንደሚሆን አንድነቱ ከተመሰረተ በኋላ ያየናቸው መፍረክረኮች ያየናቸው መደናገጦች በግልጽ የሚያሳዩ ናቸው። እንደው ከዚህ በኋላ ምንም የምንሰጋው ነገር የለም፣ ሁሉ ነገር ተጠናቋል አልቋል ብለን መውሰድ እንችላለን ወይስ እንደው ይሄንን ቢስተካከል እንዲህ አይነቱ ነገር ክፍተት ቢኖር ያ መዝጋት አለባቸው የምትሉት ነገር አለ? ከዚህ በኋላ አንድነቱ ከመጣ በኋላ የቀረ ነገር አለ እንደው ትተነው መሻገር የማንችለው ማስወገድ ያለብን የምትሉት ነገር አለ? አዎ፣ አንደኛ መዋቅሩ ተሰርቷል። ብዙ አብዛኛው 90% ቦታዎች ተመድበዋል። ነገር ግን ይሄ መዋቅር ራሱ ፋንክሽን እንዲያደርግ ሊሰራ የሚችል ከላይ እስከታች በጎንም ግንኙነት ያለው የስልጣን ተዋረድ ያለው የኃላፊነት ክፍፍሎች ያለው ተቋም እንዲሆን ትንሽ ስራ ያስፈልጋል። አሁን ያን እየሰሩ ናቸው በአሁኑ ጊዜ እና ያንን ካደረጉ ከእንግዲህ ወዲያ ሊመለስ አይችልም። ምክንያቱም ደንቡ ያስራቸዋል። ከድሮ የሚለየው በአምባሳደር ብርሃነ መስቀል በኋላም በበለጠ ሊያብራራው ይችላል። ሰነዶች አሉ፣ የተፈራረሙባቸው ሰነዶች አሉ። ከቃል ኪዳን ጀምሮ ቃል ኪዳን የመጀመሪያ ንግግሩ ሲጀመር መጀመሪያ የጀመርነው ቃል ኪዳን እንዲገቡ ነው። ከዛሬ ጀምሮ አንተኳኮስም፣ ትንኮሳ የለም የሚለው ነገር በዛ ላይ ቃል ኪዳን ገቡ። ያ ሁኔታውን አመቻቸው ከመጀመሪያው።
ያ ሁኔታውን አመቻች። ከዛ በኋላ ብዙ ሰነዶች የፈረሙት አለ ራሳቸው ያዘጋጁት እኛም ረድተን የተዘጋጁ ሰነዶች አሉ። በሰነዶች ይገዛሉ። በደንብ በህግ እና በስነ ስርዓት ፈርመው የተቀበሏቸውን ሰነዶች መከተል ይኖርባቸዋል። ያን የማስከበር ጉዳይ ትንሽ ጊዜ ይወስዳል። ይህን የሚያክል ኃይል ትልቅ ኃይል 60 ሚሊዮን ህዝብን አማራን የሚወክል የ120 ሚሊዮን ህዝብን ኢትዮጵያን ህዝብ የወደፊት ሁኔታ ሊወስን የሚችል አንድ ተቋም በጥሩ ሁኔታ እንዲሰራ ለማድረግ ብዙ ትግል ይኖርባቸዋል። እዛ ላይ መረባረብ አለብን። ይሄ ደግሞ ሊሆን የሚችለው አንዳንዱ እርዳታ ሊመጣ የሚችለው ከዲያስፖራው ነው እና ሊከፋፍላቸው የሚችለው ዲያስፖራ ነው። ሁለተኛው ፈተና ዲያስፖራ ነው። ዲያስፖራ ከጠላት እኩል የተፈታተናቸው ፋኖን የተወሰኑ የዲያስፖራ ክፍሎች ናቸው እና ያ ነገር ዲያስፖራ ውስጥ ራሱ አንድነት ቢፈጠር ለነሱ ጠንካራ ጎን መሆን ከቻል ይሄ አንድነት የማይሰራበት ምክንያት የለም። ስለዚህ ይሄ ዩኒቲ አሁን እዚህ በአማራው በፋኖ መካከል ያለው ዩኒቲ ወደ ፋኖ ወደ ዲያስፖራ አንድነት ላይ በሚዲያም ሆነ በጠቅላላ በልዩ መልኩ አንድነት መፈጠር አለበት፣ ዱፕሊኬት መደረግ አለበት ነው የምንለው። ሁለቱ ነገሮች ይመስሉኛል እኔ ለጊዜው ማተኮረው ብርሃነ መስቀል የበለጠ ያብራራው። አምባሳደር ብርሃነ መስቀል እንግዲህ ከሚያሰጉ ነገሮች ተብለው ከሚጠቀሱት መሀል የርዕዮተ ዓለም ጉዳይ አለ። እዛ ውስጥ ገብታችሁ እናንተ ምላሽ ትሰጣላችሁ የሚለውን እርግጠኛ አይደለሁም። አንዳንድ ትግሉን የሚደግፉት ይሄ የርዕዮተ ዓለሙ ጉዳይ አማራዊነት ነው የግቡ መዳረሻ ወይም ደግሞ በዛ የተቃኘ ትግል ነው የሚደረገው የሚለው ሌሎችን አይጋብዝም። ሌሎች የኢትዮጵያ ኃይሎች ይህንን ትግል እንደው እምነት ሰጥተው አብረው ሊታገሉ የሚችሉት አይደለም ብሎ ይነሳል። ይህን እንደ ሐሳብ እንድታነሱት እንጂ ይህንን የራሳቸው የሚመለከታቸው ወገኖች ምላሽ እንደሚሰጡን ተስፋ አደርጋለሁ። ይህን ጨምሮ አንዳንድ ክፍተቶች እንዳሉ እሰማለሁና ከዛ አንጻር የተስማሟቸው በመሰረታዊ ጉዳዮች ብቻ እንጂ በአጠቃላይ ሁሉን ነገር ጣጣቸውን ጨርሰው አይደለም ወደ አንድነቱ የመጡት የሚባለውን እንደው መግለጽ ይቻል ይሆን? አዎ ምንድነው እንግዲህ የሚፈለገው ነገር ተደርጓል። የሚፈለገው በመጀመሪያ ደረጃ እነዚህ ተበታትነው የነበሩት እርስ በርስን በተለያየ ቅድም እንደገለጽከው ግጭቶች ውስጥ ገብተው የነበሩ ኃይሎችን ወደ አንድ ማምጣት ነው። ግጭቶቹን ልዩነቶቹን አስወግዶ አንድ ላይ ሆነው በሆነ መዋቅር ታስረው እንዲገቡ ማድረግ ነው። እሱ ደግሞ እውነቱን ለመናገር ከጠበቅነው በላይ ነው ሄደው። ከጠበቅነው በላይ ማለት እንዴት ነው? ቅድም ሻለቃ እንደገለጹት በህግ በስነ ስርዓት በመርህ በዶክመንቶች በሰነዶች ተደግፎ ነው። የሚገርም ነው ያለው። ይሄ ውይይቱ በሙሉ ሬከርድ ተደርጓል፣ ተጽፏል፣ ሰነዶች ተይዘዋል። የተፈራረሟቸውም ሰነዶች ወደ 5 የሚሆኑ አሉ። እንግዲህ የተለያዩ ራሱ ፕሮሰሱ በስርዓት ነው የሄደው፣ በደንብ በስነ ስርዓት ሁሉ እና ሁሉ ነገር መሰረት ባለው አሰራር ነው የተከናወነው ማለት ነው። ከዚህ ጋር ተያይዞ እንግዲህ እንደው ቅድም ላነሳው ዋናው ጥያቄ እሱን ቀጥታ አድሬስ ለማድረግ ችግሮች አይኖርም ማለት አይደለም፣ ችግሮች የሉም ማለት አይደለም። ይሄ ማንኛውም ድርጅት ውስጥ ሊኖር የሚችል ነው። በአንድ ቀን ተመስርቶ ሁሉን ነገር አስተካክሎ የተነሳ ድርጅት የትም የለም። ግን የሚፈለጉትን መሰረታዊ የሆኑ ነገሮችን ያሟላ በጠንካራ መሰረት ላይ የተመሰረተ ድርጅት ነው ማለት እንችላለን። አንዱ ምንድነው? መርህ ነው። ይሄን የምንደባበቀው ነገር አይደለም አቶ መሳይ። መርህ የሌለው ድርጅትም ምንም አይነት ተቋም አይዘልቅም። እሱ ነው አንድ የሚያደርጋቸው። መርሁ ምንድነው? ሲጣሉበት የኖሩት አይ ቲንክ ይሄን ፈርተንም ወደ ኋላ ምንለው አይደለም አቶ መሳይ፣ ምክንያቱም በትክክለኛው መንገድ ስለተመለሰ ማለት ነው። መነሻ አማራ፣ መድረሻ አማራ፣ መነሻ አማራ፣ መድረሻ ኢትዮጵያ እያሉ ራሳቸው ይሄን ሐሳቡን ያመጡት ሰዎች እንኳን ብዙ በደንብ ሊተነትኑት የማይችሉት አካሄድ ነበር የሚሄዱት ያሉት። እዚህ ላይ ሁሉ ጊዜ ጠፍቶ ረጅም ጊዜ ወስደው ነው የተነጋገሩት።
ረጅም ጊዜ በዚህ ኢሹ ላይ ራሱ ምንድነው የደረሱበት ኮንክሉዥን? ኢትስ ቬሪ ክሊር። ይህ ትግል የአማራ ህልውና ትግል ነው። አማራው በህገ መንግስት ተቀርጾ እንደ ህዝብ እንዲጠፋ ተበይኖበት ሲገደል ሲሳደድ የኖረ ህዝብ ነው። ይህን ህዝብ ማዳን የተነሳንበት ተቀዳሚ ዓላማችን ነው። ቬሪ ክሊር። ይህን ካሉ በኋላ ምንድነው የሚቀጥለው? እንደሚባለው ሌሎች አሁን ክፍሎች ነፃን አውጪ ድርጅት ምንቴስ የሚባሉ አሉ። የአማራ ትግል ከኢትዮጵያ መቀጠል ከኢትዮጵያ ከዚህ ችግር ውስጥ መውጣት ተነጥሎም አይታይም። ራሱ አማራውም ሲድን ኢትዮጵያም ትድናለች። ወደፊትም ቢሆን አማራው የኢትዮጵያን እጣ ከሌላው ወገኖቹ ጋር ሆኖ ይወስናል ነው ክሊር የሆነ ነገር። ከዚህ የበለጠ ምንም እዚህ ውስጥ እንከን የሚወጣለት አይደለም። ኢትዮጵያንም አማራንም የሚያድን ትግል ነው የፋኖ ትግል። ለዛ ነው የህዝብ ትግል የሚባለው። ይሄ በደንብ ተቀምጧል ሰነዱ ላይ። እንደው እዚሁ ላይ ልጨምርበት እንደው ትንሽ ለሰው አይ ቲንክ እንደው ሊረዳ እንዲችል ሻለቃም እንግዲህ ኮሜንት ያደርጋሉ እዛ ላይ። ይሄ ውይይት በሚደረግበት ወቅት ነው ማን አንድነት ይፈልጋል ማን አይፈልግም የሚለው ነገር እያየ ነው የመጣ ነው። እኛ ክሊርሊ አሁን እጃቸውን ሰጡ የሚባሉ ሰዎች እዛ አዲስ አበባ ያሉት ነበሩ እኮ እዛ ውስጥ ቁጭ ብለው ከሚነጋገሩት ውስጥ ነበሩ። ያኔ ነው የለየላቸው። መርህ የያዘ አንድነት ነው፣ ወደኋላ ልንለው አንችልም የሚለውን ሲረዱ ነው ሁለቱም ድሮፕ ያደረጉት የወጡት። የእነሱን ተወካዮች እየተቀያየሩ የመጡት ከዛ በኋላ ነው። ሄደው እዛም እጃቸውን የሰጡት ከዛ በኋላ ነው እንጂ ፕሮሰስ ውስጥ ነበሩ እነዚህ ሰዎች። ውስጥ ሆነው መቀየር እንደማይችሉ ይህን አንድነት ስለተረዱ፣ ስለዚህ በመርህ ላይ የተመሰረተ ነው የዚህ አንድነት መፈጠር። መርሁ ደግሞ አቃፊ ነው። በዛ ደረጃ አይ ቲንክ የበለጠ እነሱ ሊያብራሩት ይችላሉ። ሰነዱም ጊዜው ደርሶ ይፋ ሲያደርጉት ይፋ ይሆናል። በዛ ሁኔታ ነው ያለው እንደው እንጂ ወደፊት የሚስተካከሉ ነገሮች ብዙ ነገሮች እንሰማለን። ውጪ አሁን ያልነውን ጀምሮ የአማራውን ትግል ሸጡ ወይም ኢትዮጵያኒስቶች ገብተው ነው የበረዟቸው፣ መሰረት የሌለው ነገር ነው የሚወራ ያለው። ከሌ ሲጎትተው ነበር፣ ከሌ ወደፊት ሲወስደው ነበር። ምንም መረጃ ሳይኖረው የሚደረግ ፕሮፓጋንዳ ነው። ታውቁታላችሁ። ይሄን አንድነት ለማስቆም እስከዛሬ ድረስ አገዛዙ የሄደበት ርቀት እናውቀዋለን። ከዚህ የበለጠ ደግሞ የሚያሰጋው ነገር የለም። ውይይቱ እየተካሄደ ሁሉ የሚደርሱ መረጃዎች ነበሩ ከዛው አካባቢ የሚወጡ ከአገዛዙ አካባቢ። ይሄን ነገር ሊሆን የሚችለው አንድነት ሊፈጠር የሚችለው በእኛ መቃብር ላይ ነው እያሉ ሁሉ ኮሜንት ያደርጉ ነበር ለማስቆም። ያ ነው እውነቱ። እንግዲህ እና አይ ቲንክ በዚሁ ላቁም። ብዙ ማለት ይቻላል እዚህ ላይ፣ ለጊዜው እዚሁ ላይ ማቆም እችላለሁ። እዚህ ላይ አንድ ነገር ብጨምር ደንቡን ጠቅሷል አምባሳደር ብርሃነ መስቀል። ይሄ ተጠልፏል፣ የውጭ ኃይሎች ነበሩበት እንዲነበሩበት የሚለው ደንቡ ውስጥ አለ፣ የፈረሙት ሰነድ ውስጥ። አሁንም ፖሊትሮ የሚተዳደርበት ያ ድርጅቱ የሚተዳደርበት ከሶስተኛ ወገን ጋር ለመገናኘት በግለሰብም ሆነ በድርጅት ደረጃ ለመገናኘት ፖሊትሮ ጠቅላላ መፍቀድ አለበት ይላል። ስለዚህ እንደዚህ ድሞ ተነስቶ ከወያኔ ጋር ከዛ ጋር የሚነጋገር ኃይል ሊኖር አይችልም። ከውስጣቸው ደንቡ ይገዛቸዋል አንደኛ እና ያ
ቤዛ የሊሊን ቤት ካርታ በስሟ አዞረችው። ሊሊ ሳታቅ በስሟ አዙረዋለች። ገጀራ ወደ ዶክተሩ ሄዶ አዴነች መድኃኒቱን ሁሉንም ነገር የቀያየረችው ለሌላም ሰው ትሸጣለች በማለትም ሊያሳብ በሄደበት ተዋረደ። ፍቅርና ዴቭ አንድ ላይ ክፍል ሆኖ አዴ አገኘቻቸው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። የተወደዳችሁ የተከበራችሁ የቻናሌ ቤተሰቦች ሰላም እዝነት ፍቅር አይለያችሁ እያልኩኝ ቤተሰቦቼ እንግዲህ እንደተለመደው ሰራተኛዋ አዴ ክፍል 193 እና ይዤላችሁ የመጣሁት ከባለፈው የቀጠለው ማለት ነው። እናንተ እንደተለመደው ቪዲዮን በላይክ ጀምሩት። ቤተሰብ ላስታውሳችሁ ብዬ ነው እንግዲህ አብረን እንፈተፍታለን ማለት ነው። ሰራተኛዋ አዴ እንግዲህ እንደተለመደው ሁሉም በጉጉት የሚጠብቀው ድራማ ነው ማለት ነው። እስካሁን ድረስ ዴቭና አዴ ይጋባሉ ተብሎ በጉጉት የተጠበቀም ያለ ነገር ግን የቤተሰቦቿ ፍቃድ አለመገኘቱ እስካሁን ድረስ አልተጋቡም። ሰራተኛዋ አዴ ሁሉ ጊዜ መዘዝ እየመጣባት ሁሉ ጊዜ መዘዙን ያበዙባታል። አሁን ደግሞ ቤዛና የቤዛ ወንድም ተንኮልና ሴራ ፍቅር ይዞላት መጥቷሉ ማለት ነው። ክኒኑን እሷነች እየለወጠችው ክኒኑን ሁሉ መድኃኒቱን ቀኑ ያለፈበት መድኃኒት ሁሉንም አምጥታ እሷነች የለወጠችው እሷነች ለሰው የሚሸጠው በማለትም ወደሷ እናስተላልፋለን በማለትም ባለፈው ፍቅር ሄዳ ልትናገር በሄደችበትም ዶክተሩም እንዴት እንደዛ ልትቻልሽ እንደዚህ አይነት ክፋት እስከት መጣ በማለትም አፋጦ እሷንም እንደሚፈልጋት ቤት ድረስ ሄዶም ለናትዮም ጠይቋን ነበር። ነገር ግን እሷንም እስካሁን ድረስ ይፈልጋታል። አሁን ደግሞ ገጀራው እኔ ሄጄ እስቲ ሞክረዋለሁ እናንተን ያቃታችሁ በማለትም ዶክተሩን ጋር የታማሚ የመሰለ ፊቱን ሸፍኖ ሄዶ እና ዶክተሩም ሲጠይቀው ምንድነው የታመምከው ሲለው ጉበቴን ነው ለዋል። በዛን ሰዓትም ማን ክኒን ሰጥቶ ነው ያዋትከው ሲለው እዚህ የሆነች ልጅ ነበረች ስሟ ግን ጠፋብኝ እሷ ነበረች ዶክተር ነች ሰተኝ እሷ የሰጠችኝ ክኒን ነበር የዋትኩት ነገር ግን ምንም የቀለልልኝ ነገር የለም የባሰብኝ ነው እንጂ በማለትም ይነግረዋል። ዶክተሩም እንዴት ማነች ስሟስ ማን ነው ሲለው አይ ስሟን ላቀው አልችልም በማለትም እናም ደግሞ ከዚህ ውጭስ እንዴት የሰው የሰጠውትን ክኒን ትውጣላችሁ በማለትም ሲጠይቀው አይ እኔ በቃ እንትን ብዬ በጣም ስለታመምኩኝ ነው እናም ደግሞ ባለፈው መጥቶ ነበር ነገር ግን ወዳውም ሄዱ ሲል አው የሆነ የልጄ ልጅ ነበረ እናም ደግሞ ከትምህርት ቤት ሲወጣ መኪና ውስጥ እንዳይገባብኝ በማለትም ትቼ ሄጃለሁ በማለትም አሳቧል። አሁንም በቃ እሺ ይሁን እና ልጅቷ ቤዛ ነች ስሟ ስትል አይ ቤዛ እንኳን አትመስለኝም ስሟ ግን ጠፍቶብኛል ማን እንደሆነች አቃታለሁኝ ባያት ግን አቃታለሁ በማለትም ተናግሯል። እሺ በቃ አሁን ምርመራውን ያርጉና ሁሉንም ነገር በኋላ እናወራበታለን ሄድና የምርመራውን ክፍል ተቀመጡ በማለትም ምርመራ ሊያረግ ተቀምጧል። በዛን ሰዓትም ዳይመንድ ይመጣና ከፍቶ ይገባል። በዛን ሰዓትም ዳይመንድ ምን ሆንክ እኔ ከሰው ጋር ያለው እንዴት በር ከፍተህ ትገባለህ ሲል ዳይመንድ አይ በቃ ውጭ ጠብቀኝ ይለዋል። በዛን ሰዓትም እሺ በቃ ዶክተሩንም እዛ ሄደ ጠብቀኝ ብሎት ዳይመንድኑ ውጭ ተቀመጥለዋል። ከዛ በኋላ ሰውየውን ከላከው በኋላም ገጀራው ከሄደ በኋላ ዳይመንድን ምን ሆነህ ሲል ጮጋሬ አሞኛል ብሎ ይነግረዋል። በዛን ሰዓት ልታከም ነው የመጣሁት በማለትም ይነግረዋል። እናም ደግሞ ዳይመንድ የሆነ ሰው ግን እኔን እንትን የሚያረገኝ ሰው አለ እና ገጀራው መጥቶ የሆነ ሰው ሽማግሌ ሰው መጥቶ ታማሚ ነኝ አሞኛል ስለዚህ ክኒን ሰው እየሰጠኝ ነው የዋትኩት ልጅቷን ግን ባያት አቃታለሁ ስሟ ግን ጠፍቶብኛል ብሎኛል እና ተባበረኝ ይለዋል። እሺ ችግር የለም ሲል መላንቴ ጠብቀኝ ሄጄ እሱን አናግሬ እመጣለሁ በማለትም እንዴ ምን ሆኖ ነው እና ትንሽ ህክምና ላይ ያስቸገሩ ነው ተባለ ነው ይላል። በዛን ሰዓትም ዶክተሩም እና ለምንድን ነው ያስቸገሩት አይ ትንሽ እንትን ብዬ ነው እናም ደግሞ ይሄን የለበሱትን ጋቢ ያውልቁልኝ በማለትም ይጠይቀዋል ማለት ነው። በዛን ሰዓትም እሱም እሺ ብሎ አይ ለማልወቅ ደንግጦ ፊቱ እንዳይታይበት ስለሆነ ስለተሸፋፈነ ምን ያልከኝ ነው በማለትም እሱም ዶክተሩን ፊቱን ሊከፍተው ሲል ነበር ቪዲዮም ያለቀው ማለት
ፍቅርና ዴቭ አንድ ላይ ተቀምጦ ነበር አልጋ ላይ። ዴቭም ገብቶ በተኝበት ሰዓት እሷን ፍቅርም ውጭ ነበረች። ውጭ በነበረችበትም ሰዓት ከቤዛ ወንድም አንድ ላይ በተቀመጡበትም እሷ ከቤዛ ወንድም እምቢ ብላ የሄደች እያለችም የቅምጥል ጓደኛ ከእስር ቤት የወጣች ትመጣለች። ቅምጥልና እሷ በተቀመጡበትም ስታልፍም ነይ ነይ በማለትም ታወራታለች። አንቺን እኮ ነው ምጥራሽ እዚህ ነኝ ነይ በማለትም ስትጠራት እንዴ ኩኩ ነኝ እኔ እና አንቺ ማነሽ ስምሽ ብላም ታስተዋውቃታለች። በዛን ሰዓት ምን ፈልገሽ? እኔ ዛሬ የሌለ ደብሮኛል እንድትደንሽልኝ እፈልጋለሁኝ በማለትም ትነግራታለች። አራ እኔ ዳንስ አላውቅም ስትል ንቀት ነው ወይስ ምን ማለት ነው ብላ እሷም ስታስፈራራት ፍቅርን ፈርታ እኔ እኮ መዝፈንም ሆነ ምንም አላውቅም መደነስም አላውቅም ብላ ወደዛ ዞር ብላ ሩጫውን ቀጥላለች ማለት ነው። በዛን ሰዓትም እሷ ያችን ኩኩም ተከትላት ትሮጣለች። በዛን ሰዓትም ዳኒ ዳኒ በማለትም የሆነች ሴት ያባረረችኝ ነው ትላታለች። በዛን ሰዓትም እሷም ሮጣ መታ ወደ ሐላስተ ነይ ባክሽ ትላት። አረ ምን እሺ ነው አንቺ ደግሞ እንደዚህ የምታረጊስ ባክ ወደዛ በማለትም እሱንም ገፍትራ እሱም ሲያያት ሁኔታው ፈርቷታል። እቺ ደግሞ የሴት ጎረምሳ ከየት መጣችብኝ በማለትም እሷንም ዘፍኝልኝ ሲላት እኔ ዘፈንም ሆን ምንም ሆን አላቅም በይሲሚ ካሁን በኋላ ያልኩሽን ነገር በስነ ስርዓት እንድታከብሪ ስለዚህ እኔ የዚህ ሰፈር ታዋቂ ነኝ ስለዚህ ካሁን በኋላ ኩኩ ባላለው ብላም ትነግራታለች። እሷም ከዛ በኋላ እሺ በቃ በማለትም ፈርታት ዝም ትላለች ማለት ነው። የቤዛን ወንድም አንተ ፋራ እንደ ሴት እንዴት ትፈራለህ በማለትም እንደ ምን ሸ ነው አንቺ ደግሞ የሴት ጎረምሳ ሊከሽብኝ እንዴት ነው ማልፈራት እቺ የማትፈራ ነች ወይ በማለትም እሱም ያናግራታል። በዛን ሰዓት ነበር ወደ ቤት ቀጥ ብላ ስትሄድ አዴም ስልኳን ረስታ አብሮ የፍቅር እናት ሰላም ልትላት ሊሊ በሄደችበትም ስልኳን ረስቶ ነበር የወጡት። በዛን ሰዓትም ፍቅር ስትገባ ዴቭ ይፈልግሻል ብላ ሮማን ትነግራታለች። በዛን ሰዓትም ወደ ክፍሉ መኝታ ትሄዳለች። እሱም ስትገባ ተኝቶ ነበር። ዴቭ ምን ሆነው ለምንድነው የጠራኸኝ ስል አውጣርቼሻለሁ ዶክተሩ ምንድነው ያለሽ ለምንድነው ያናገርሽ ትላታለች። ለእናትዮ ዶክተሩ ያስቸገረኝ ነው ብላ እሷም አሳባ ነበር የነገረቻት ውሸቷን ማለት ነው። ነገር ግን ለእናትዮ ከተናገርኩ እናትዮ ታዝንባታለች በማለትም ዶክተሩም ሲሄድ ዝም ብሎ ሳይናገር ስለሄደ እኔና እሷ እንፈታለን ብሎ ነበር የወጣው። ነገር ግን ለሱ መዘዝ ሌላ ይዛለት መታለች ማለት ነው። እና ዶክተሩ ያስቸገረኝ ነው ስለዚህ ለዛ ነው እንጂ ምንም ነገር የለም ትለዋለች ለዴቭ። ማለት እንዴት ነው የሚያስቸግርሽ ሲላት ያስቸገረኝ ነው እናም ደግሞ እሱን ተውና እንዴት ነው አዴ የለችም እንዴት ተጣላችሁ እንዴት ሲል አራ እኔና አዴ መቼም አንጣላም ብሎ ይነግራታል። በዛ ሰዓትም ምን ሆነ ነው ታደራሰን ያመመህ ብላ ግንባሩን ያያዘችው ያለች አዴን በሩን ከፍታ ትገባለች። እንዴ አንቺ ደግሞ እዚህ የምትሰሪያለሽ በማለትም ፍቅርን ማን እንደዚህ ዴቭ ክፍል አስገባሽ ውጭ አሁንም ትላታለች። በዛ ሰዓትም እንዴ አንቺ ምንድነው ቤቴ እኮ ነው ለምንድነው ውጪ የምትይስል ዴቭ ለምንድነው ዝም የምትላስ ውጪ ብለሻለች ውጪ ብሎ እሱም ያስወጣታል ማለት ነው። በዛን ሰዓት ሁለተኛ ዴቭ ክፍል እንዳላይሽ ብላም ትናገራለች። ዴቭ ካሁን በኋላ ከፍቅር ምን እንደምታመጣብህ መዘዝ የምታመጣው መዘዝ ብዙ ስለሆነ ከፍቅር ጋር ተጠንቀቀ። ስለዚህ ገና ለገና ፍቅር እንደምታፈቅርክ ደግሞ እትዬ ከሰማች ብዙ መዘዝ ነው የሚመጣው ስለዚህ ተጠንቀቃ ስትል አው እሱማ ልክ ነሽ እውነትሽ ነው እንዴት ግን ተመለሽ ሲላት ስልኬን ረስቼ ነበር የሄድኩት ትላታለች። እናም ደግሞ ምን ሆነ ነው የተኛው አይ ዝም ብዬ ደብሮኝ ነው ተኛሁኝ ብሎም በቃ ናሸኝኝ በማለትም እሱም ጠርተዋለች። በዛን ሰዓትም የፍቅርና ዴቭ ብላ ስትገባ እሷን ታገኛታለች። ወይ አዴ እዚህ ነሽ እንዴ በማለትም በቃ ፍቅርን ጠይቃታለሁ በማለትም ትሄዳለች። ወይኔ በማለትም ምን ነው ፈራሽ ስትል አይ እንዴ አዎ ስላለች እንዴ አንቺ ምን ያስፈራሻል ካሁን በኋላ እኮ የታወቅሽ ባለቤቴ ነሽ ምስቴ ነሽ ስለዚህ ምንም ያስፈራ ነገር የለም ምንም ያረግነ ነገር የለም ብሎም በይና እንሂድ በማለትም ሁለቱም ይወጣሉ ማለት ነው። ቤዛ የቤቱ እንትን ያለ ብር ይጠይቃታል። በዛን ሰዓት ስልክም ያወራች ወንድሜም የለም ትለዋለች። እኔም ደግሞ በዚች ሁለት ቀን እንትን በለኝና ብሩን ቶሎ አስገባልሃለሁ ብላም ያናገረች ያለ ወንድሟ ይመጣል። ወንድሜም የለም አትፈልጉት ስለዚህ ምንም አስገባልሃለሁ ያለች ያወራች ያለች ወንድሟ ገብቶ
በቃ ስልኩን ይዘጋባታል። በዛን ሰዓትም አንተ ልጅ ፋይሉን እንዴት አረከ ሲል የሊሊን ቤት ሁሉንም ነገር በቃ በራስሽ ስም ያረኩ ነው ባንቺ ስም ያረኩት ነው ፋይሉንም ሁሉንም ነገር እንዲዘዋወር ነግሬያቻለሁ ትላለች። በቃ የሊሊ ቤት የኔን ቤት ሊሆን ነው ማለት ነው። የኤላ ቤት ሁሉ ነገሩ የኤላ የኔ ሊሆን ነው ማለት ነው። በቃ እሱ የኔ ከሆነ ማለት ሁሉ ነገር ሊሊ አለቀላት። ሊሊዬ ከዚህ በኋላማ ምንም ማዘን የለም በማለትም ብቻዋን ታወራለች። እንደዛ እንኳን አትበይ ብዙም ተስፋ አታርጊ በአሁን ሰዓት በጣም አስቸጋሪ ነው ብሎም ይነግራታል። እሱም በዛም ተንኮሉና ሴራዋ እንግዲህ የሊሊን ቤት በራሷ ስም ልታረግ የተንቀሳቀሰች ነው ማለት ነው። ዶክተሩም ደግሞ ያፈላለጋት ነው ማለት ነው። ስለዚህ እየተፈለግነ ስለሆነ ብዙም አትታይ ውጪ በማለትም ወንድሟም ይነግራታል። በዛን ሰዓትም ገጀራውም እንግዲህ ፊትህን ክፈትልኝ በማለትም የለበሰውን ጋቢ ፊቱን ሊከፍትበት ሲል አይ በማለትም እሱም እየፈራ እንዳያየው ነበር። በዛን ሰዓትም ዶክተሩም ተደናግጦ ይሄ ሌላ ሰው መሆኑን ተጠራጥሯል ማለት ነው። ቪዲዮም እንደዛ ነበር ያለው ያለቀው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።